ነው እናቴ ምን ቸገረ? ምግብ ነው የት እየሄዱ ነው? ትሰደድ ለምን አይኔናት ምን ልምላ ላው ጋር ነው እንዴት ነው? ለምን በጀታን ከንዳልሞት ጌታ መድኃኒዓለም የሰራኝን እሱ ሰሚሰጠኝ ድረስ የሚሰጠኝ ነው ቃለሁ ተቀምጫለሁ። የኒህን ማማ አዛውንት ሽማግሌ ልደት ሊባርኩ ጳጳሳቱ ተገኝቷል። እጅግ በጣም አሳፋሪ አስደንጋጭ ነገር ሆኗል። በምስል የምታዩት እህታችን ሳውዲ አረቢያ ደማም ላይ እንግዲህ መክተብ ውስጥ እንደዚህ ቀጥቅጠው እንደዚህ ገለዋታል። አሁን አይደለም ምእመናኑ ይቅርና አሁን ያላችሁት ካህናት እንደው ቁሙና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት አቋም ምንድነው? እንደው የሚል ጥያቄ ቢመጣ ብዙ ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ በሳውዲ አረቢያ አንዲት እህታችን በፎቶ ላይ የምትመለከቷት እህታችን እንግዲህ ደብድበው ገድለዋታል። በቋንቋ በሃይማኖት ምክንያት ነው የሚሉ መረጃዎች እየወጡ ነው። በምን ምክንያት ነው የገደሏት ዛሬ ማሳያችሁናል ማለት ነው። እንዲሁም ደግሞ ጳጳሳቱ የአንዲት የማማ እጅጋየሁ የተሰኙን ሴትዮ ልደት ለማክበር ተገኝቷል። እጅግ በጣም ብዙዎችን ያስደነገጠ ያስጨነቀ ያሳፈረ ያሳዘነ ጉዳይ ሆኗል። በዚህ ደረጃ ጳጳሳቱ የአንድ ሞሃይ ልደት ሞቱ ማክበር ምን ማለት ነው የሚሉ ጉዳዮች አሉ። እሱን የምናነሳ ይሆናል ማለት ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። እነዚህና ሌሎችን ጉዳዮች እያነሳን ሐሳባችንን እንለዋወጣለን እንወያያለን ማለት ነው። እስኪ በቅድሚያ ይሄንን ደስ የሚያሰኝ ቪዲዮ ላሳያችሁና ሐሳብ እንሰጣለን። የኢትዮጵያዊው ጃንደረባ ትውልድ ከታምሪን ሞተርስ ጋር በመተባበር ጃክ E30X የተባለ ዘመናዊነቱን የጠበቀ 4.4 ሚሊዮን ብር የሚያወጣ መኪና ለረጅም ዘመን በቅድስት ቤተክርስቲያን ያሬዳዊ ዝማሬዎችን በጠበቀ መልኩ ሲዘምርልን ልባችንን በተመስጦ መንፈሳችንን በእርጋታ ሲሞላት የነበረ ሲያገለግል የነበረ ወንድማችን ሊቀ መዘምራን ኪነጥበብ ወልደ ቂርቆስ እንግዲህ በጃንደረባው ዲያቆን ነገደ አማካኝነት ለአገልግሎቱ ማስታወሻ የሚሆን ነገር ተሰጥቷል ማለት ነው። እጅግ በጣም ደስ የሚያሰኝ ነው። እንዲህ በጎ ያገለገሉ በህይወትም በምግባርም ያሉ ወንድሞችን ማበረታት መደገፍ የተገባ ነው። ምክንያቱም ወንድማችን እንግዲህ ዘማሪ ሊቀ መዘምራን ኪነ ጥበብ በርካታ ነገሮችን እንዳጣ እናውቃለን። በቤተ ክህነት ተገፍቶ ከአገልግሎት ከስራ እንደወጣ ከዚያም በኋላ ብዙ ነገሮች እንደደረሱበት የሚታወቅ ነው። በቅርቡ ነው እንግዲህ ስራ እንኳን በቋሚነት የተሰጠው ማለት ነው። አባ ሕርያቆስ ሊቀ ጳጳሱ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አቡነ ሕርያቆስ ናቸው እንግዲህ ወደ አገልግሎት ያስገቡት ማለት ነው። በጣም በቅርብ ጊዜ ማለት ነው። ይሄ የተገባ ነገር ነው። እጅግ በጣም ደስ ብሎናል። ወንድማችን ይገባሃል ለማለት ነው። እስቲ እንቀጥል። እንግዲህ እህታችን በሳውዲ አረቢያ ተደብድባለች። በምን ምክንያት ነው? እስኪ ቪዲዮ ነው። በምስል የምታዩት እህታችን ሳውዲ አረቢያ ደማም ላይ እንግዲህ መክተብ ውስጥ እንደዚህ ቀጥቅጠው እንደዚህ ገለዋታል። ተመልከቱ ፊቷን። እስኪ የእሷ ኤጀንሲ እንግዲህ እህቶቻችን ሲጠይቁት የላከው ቮይስ አለ። ቮይሱን እንስማው። አረብ ነው የገደላት። ግብፃውያን ናቸው፣ አረቦች ናቸው የገደላት። ችግር የለውም። እኛ እየተከታተልን ነው። ኢንሻአላህ አላህ ይርዳን፣ ደግሞ አላህ ይጨምርበት። እኛ እየተከታተልን ነው። ሰውየውም እዛ ሳስረን ነው አልታስ አግኝተናታል። አብሽሩ፣ ችግር የለውም። አግኝተናታል። እዛ ቢሮ ያለ ሰው ነው የደበደባት የገደላት አሉ። ችግር የለውም። አብሽሩ፣ በቃ እኛ እንከታተለዋለን። እነሱ ጋር እያወራን ነው አሁን። አዎ ትክክል ነሽ። እኛም ኮምፒውተር ላይ ልጅቱን አግኝተናታል። እነሱም ደውለንላቸው ነበር ከዚህ ከኢትዮጵያ። እነሱም ልጅቱን እንደሞተች አምነዋል። የገደላትም አሊ የሚባለው ሰራተኛ ነው። እሱም በህግ ቁጥጥር ስር ውሏል። ኢንሻአላህ አላህ ይርዳን። ደግሞ እስከ መጨረሻው ክሱንም እንትን እንላለን። እዚህ ቤተሰቦቿንም እንነግራለን። አስክሬኑም ወደ ሀገር የሚገባበትን መንገድ እንትን እያልን ነው፣ እያወራን ነው።
ልጁንም አሳስረናል። ኢንሻአላህ ሁሉም ነገር ይስተካከላል። እንግዲህ እንደሰማችሁት ነው። እኔም እህቶቼ እንግዲህ ደውለህ አናግረው ብሎኝ አጀንሲው ጋር ስልክ ደውዬ አንስቶልኝ ጠየቁት። እንዴት ነው ልጅቷ የሞተችው? እንደዚህ አይነት መንገድ ሰምቻለሁ ስለው አዎ እንደዚህ ነው፣ ጉዳዩን ህግ ይዞታል። ኦኬ አንተ ይሄን ነገር ማን የነገረህ ስለው እዛ ያለው መክተቡ ነው እንደዚህ የነገረኝ አለ። የመክተቡን ቁጥር ስጠኝ አልኩት። የመክተቡን ቁጥር እልክልሃለሁ ብሎኝ ለሰዓታት የጠበቅኩት የልጅቷን ሙሉ ፓስፖርት ስጠኝ ሲስተም ላይ ላይ ትፈልጋለሁ አልኩት። እሱንም ፓስፖርቷንም አላከልኝም። የቤተሰቦቿን የአጎቷ ወደኛ እየመጣ ነው ጉዳዩን እሱ በደንብ እንዲከታተልና እዛም እህት አለቻት ሪያድ ላይ እሷም ወደዛ እየሄደች ነው። እኛ ሎኬሽን እየላክላት ነው አለኝ። የእነሱን ሁሉ ቁጥር ስጠኝና ነገሩን በደንብ ማጣራት ፈልጋለሁ ብዬው አጀንሲውን ምንም ነገር እስካሁን ድረስ የላከልኝ የለም። የአጀንሲው እንግዲህ ይሄ ነው አርማቸው። ይሄ ጉዳይ ዝም ማለት የለበትም፣ ተሸፋፍኖ እንዳልፍ። እቺ ልጅን መክተብ ውስጥ በዚህ አይነት መንገድ ቀጥቅጠው ነው የገደሏት። መች ነው ሄደችው ስለው የሄደችው ሰፕቴምበር ላይ ነው። 3 ወሯ ነው ከሄደች 9 ወር ላይ ነው ሄደችው። የሆነ ቤት ስራ ገብታ ሽማግሌዎች ነበሩ አልተስማማችም፣ በቋንቋ ስላልተጋቡ ወጣ መክተብ ላይ ነበረችና ባለ መክተቡ ነው እዛ ነው እንደዛ ነው ያርጓት ብሎኛል። ይሄ ጉዳይ በህግ በደንብ መያዛት አለበት። ቪዲዮን ሼር አድርጉት፣ ዱዊት አድርጉት። ዝም ማለት የለብንም። ለእህታችን ነፍስ ይማር። እንግዲህ እህታችን እሰራለሁ ብላ ወጣ ቤተሰቦቿን ለማገዝ ወንድሞቿን ለማገዝ ነው። እንግዲህ በልጅነት እድሜዋ ግን ልጅነት እንደምትዋት በምስል ላይ ወጣ እንዲህ ተደብድባ የሞተች እህታችንን በእውነት ነፍስ ይማርልን። ግን ሁላችንም ድምጽ ልንሆናት ይገባል። ወንድማችን እንዳለው ጉዳዩን የኛም ጉዳይ ብለን ልንይዘው ይገባል ማለት ነው። ከዛ ውጭ ግን እንኳንስ ኢትዮጵያውና ማንም ትሁን ማን የምትከተለው ሃይማኖት ምንም ይሁን ምን እንግዲህ ስሟ ከድጃ ነው፣ ሙስሊም ነች። ነገር ግን አንዳንድ ሚዲያዎች ላይ የተሰራጨ ያለው ነገር በማተቧ የተነሳ ገድላት የሚለው ስተት ነው። ክርስቲያን አለችን በማተቧ ምክንያት አይደለም የገድላት፣ በቋንቋ ነው። አረበኛ ቋንቋ አትችልም ብለው ነው እንግዲህ የወሰዷት ኤጀንሲዎች ደግሞ ቋንቋ እንደምትችል እንደምታውቅ አድርገው ነው ለአሰሪዎቿ የቀጠሩላት የሚያስገቧት። እንግዲህ ምን ያህል ጨካኔ እንደተሞላበት ተመልከቱ። እነዚህ የአረብ አሰሪዎች አንዳንዶቹ ደግሞ የዋህና ደግ አሉ። ነገር ግን በዚህ ልክ ደብድበው ገለዋታል። ኤጀንሲውም ሊቆምላት አልቻለም። በተለይ በውጭ ሀገር በተለይ በአረብ የምትኖሩ ወንድሞቼ ቪዲዮ የምትመለከቱት ሼር አድርጉት። ቤተሰቦቿ እንዲያውቅ የደረሰባትን ሀዘን እንዲያውቁና እርማቸውን እንዲወጡ ቤተሰቦቻቸው ሀዘኑን እንዲያውቁ መሆን ስላለበት ማለት ነው። ሁሌ ያለች እያሉ የለችም ከሚሳቀቁ አንድ ጊዜ እርማቸውን እንዲወጡ መልካም ስለሆነ ሼር አድርጉት፣ ቪዲዮ እንዲዳረስ አድርጉ። በአረብ ያላችሁ እህቶቻችን ደግሞ ራሳችሁን ጠብቁ ባካችሁን። ከአሰሪዎቻችሁ ጋር በሰላም እንድትሆኑ በጸሎት በትጋት በቀስታ በትዕግስት ሆናችሁ እንድትሰሩ ከማዳሞቻችሁ ጋር እንዳትጋጩ አዳር ይሁን እላለሁኝ። እንግዲህ ይህንን ቪዲዮ ማለት ስለምፈልግ እንደተሰራጨው መረጃ ግን በማተቧ ምክንያት ቀጥቅጠው ገደሏት የተሰኘው ውሸት ነው። በቋንቋ ነው የገደሏት። እስልምና ነች የምትከተለው ሃይማኖቷን ማለት ነው። ነገር ግን ምንም ተመን ሞቱ እጅግ በጣም ያሳዝን ነው ማለት ነው። እስኪ ይህን ቪዲዮ ደግሞ እንመልከተው። ኑሮ እንዴት ነው? ኑሮ እንዴት ነው? ኑሮ ምንም የለኝም ወይም የለኝም ብዬ ታንቄ እንዳልሞት ጌታ መድኃኒዓለም እሱ የሰራኝን እሱ እስከሚሰጠኝ ድረስ የሚሰጠኝን አውቃለሁ ብዬ ተቀምጫለሁ። ምን ነው እናቴ ምን ቸገረ? ምግብ ነው የት እየሄዱ ነው? ትሰደድ ለምን አይኔናት ምን ልምላ ላው ገለን እመኑኝ ዛሬ ቀንጥሏቸው ይሄ እጃቸው ለልመና ይዘርጋ እንጂ ከዚህ ቀደም ይሄ እጃቸው ሞፈር ተሸክሞ ደረቅ አፈር አርሶ እህል ዘርቶ አርሞ ሲደርስ አጭዶ ከምሮ በመጨረሻም ከወቃ በኋላ እኔን ጭምር መላውን ከተማ ላይ የሚኖር ህብረተሰብ የመገበ ባለውለታ እጅ ነው። ዛሬ ቀንጥሎት እኛ ፊት ራበኝ ብሎ የተዘረጋው እጃቸው ማለት ነው። ይሄ የሆነው ለምን ይመስላችኋል? ገበሬው ሰነፍ ስለሆነ ይመስላችኋል? ወይስ ፈጣሪ ጊዜውን እየጠበቀ ስለማያዘንብ? በፍጹም አይደለም። ገበሬውም አልሰነፈም፣ ፈጣሪም ወቅቱን እየጠበቀ ዝናቡን አልከለከለም። ሰላም ስላጣ ነው። ፈጣሪ ሰላማችንን ይስጠን። ይህንንም ደግ ሩሩ የሆነ ገበሬ አርሶ አደር ፈጣሪ ከዚህ አይነት ነገር ውስጥ ያውጣው እላለሁ። በእውነት ምን እንደምላችሁ አላቅም። እኔ እምባ እየተናነቀኝ ይህንን ቪዲዮ የሰራሁት እጅግ በጣም የሚያሳዝን አንጀት የሚቆርጥ ነው። ወላጆቻችን እንደዚህ አረጋውያን ሽማግሌ በዚህ ልክ ተረበው ተጠምተው በዚህ እድሜ ልሰደድ ስትል መስማት አንዲትን ሞሃይ እናት እጅግ በጣም ልብ የሚያቆስል ነገር ከዚህ በላይ የለም። እኔ ምክንያቱ ምንም ይሁን ምን ስለ ምክንያት አይደለም፣ ስለሆነው ውጤቱ ግን እጅግ በጣም ያሳዝናል። ምን ያህል የጦርነት አስከፊነት ሰላም ማጣት ተመልከቱት። በዚህ ልክ
ወላጆቻችን እነዚህ እናቶች አባቶች የሁላችን ወላጆች ናቸውና አላቅም በጣም ልቤ ተነክቷል። በእውነት ነው የምላችሁ እጅግ በጣም የሚያሳዝን ነው። እና ይሄ እየሆነ ባለበት ነው እንግዲህ እንዲህ የተራቡ እንግዲህ እነዚህ በግልጽ ወጥቶ ነው ብዙ ሰው ተርቧል። አሁን ላይ ጦርነቱ ባለበት በዚህ በአማራ ክልል በጣም የምንሰማቸው ጉድ እጅግ በጣም ለጆሮ የሚሰቀጡ የሚከብዱ ነገሮች ናቸው በእውነት እና እኒህ ወላጆቻችን በዚህ እድሜያቸው ልሰደድ ሲሉ ምበሉ አጡ ኑሮ ያስጠላኝ ራሴን ሰቀዬ እንዳልገድል አምላኬን ብሎ ደግሞ በዚህ ልክ ፈርቶ እንዲህ አይነት ፈሪሃ እግዚአብሔር ያላቸውን ወላጆቻችን አባቶቻችንን ነው እንግዲህ ያሰቃየን የምንገል ነው። ይሄ በሆነበት ደግሞ ጳጳሳቱ ፓትርያርኩ የት ላይ ናቸው? ምን እያደረጉ ነው? እስኪ ላሳያችሁ። ተመልከቱ እንግዲህ ሁለት አይነት መልክ ነው፣ ሁለት አይነት ኢትዮጵያዊነት። ይቺ ሴትዮ እንግዲህ ሀብት የሞላት ገንዘብ ሞልቶ የተረፋት ናት። እጅጋዩ የምትባል ሴትዮ ቅድም ያሳዩዋችሁ ሽማግሌዎቹ ደግሞ የሚበሉት የሚሉት ታጠው ልሰደድ እያሉ በዚህ እድሜ ጳጳሳቱ እነዚህን ድሃዎች አይዟችሁ ሊሉ ሊጎበኙ ሲገባቸው የሚጎበኟቸው ግን እነዚህን ባለጸጋ ምንም ያልጎደለባቸውን አማርጦ የሚበሉ አማርጦ የሚለብሱትን ከዛ ላይ ተሳዳቢ እኒህ ሴትዮ ታውቋቸዋላችሁ። እጅጋየሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን አንቋሻ አንጠፍጥፋ ስትሳደብ የነበረው አባቶቻችንን ስትሳደብ የነበረ ሴትዮ ብዙ ጉደኛ የሆነ ሴትዮ ጋር ተገኝተው በጣም እኔ ምላችሁን በቃ እዚህ ደረጃ መድረስ ምን ማለት ነው? እንዲህ ተንደላቀው ተመልከቱ። ልደት ማክበር በዚህ እድሜ ምንድን ነው? ልደትስ እንደ ቤተ ክርስቲያናችን አስተምህሮት ይፈቀዳል ወይ? በዚህ ደረጃ ጳጳሳቱ ወጥተው እኔ ምን እየተደረገ እንደሆነ እጅግ በጣም የሚያሳዝን። ዘማሪዎች ወጥተው ለሆዳቸው ሲዘምሩ በዚህ ልክ በቃ ከፋይ ስለሆኑ ሴትዮዋ የቀረ ዘማሪ የለም ማለት ይችላል። እና ሲያጎበድዱ እስኪ ደግሞ ይህንን ዘማሪ ነው በእውነት ስለ ልደቷ በልደቷ አካባቢ ላይ እንዲህ ሲያጎበድድ ስታዩት በጣም እናዝናለን በእውነት። እንዲህ ድሃዎች እየተራቡ እያለቀሱ እየተሰደዱ የሚበሉት የሚሉት ታጠው ታንቀን እንሙት እያሉ ምን ላይ ናቸው? ምንድን ነው የተደረገ ያለው? እኔ በጣም ስላዘንኩ ነው ይህን ሁሉ የምናገረው። ይቅርታችሁን። ተመልከቱ አባ ሕፃን ተገኝተዋል። ዘማሪ ዳግማዊ ደርቤ እንዴት እንደሚያጎበድድ ተመልከቱ። አሁን ይሄ አምልኮ ነው ምስጋና ነው አይደለም፣ ስለሚከፈለው ለሆዱ ነው። እንዲህ አይነት አጎበዳጅነት ምን ማለት ነው? ዘማሪ ተመልከቱ እንዲህ አይነት እንትን እኔ በጣም ቃል አጣቦን ምን እያደረገ አሁን ዳግማዊ ደርቤ እንደዚህ አይነት ማስመሰል ማጎበደድ በቃ ምክንያቱም ትከፍላለች፣ ጥሩ ክፍያ ያለው ለክፍያው ነው እሱ የሚጨነቀው እንጂ አዝናለሁ በጣም በእውነት። እስኪ አዶናይ ማምሻውን ተፈታ ሰበር ዜና ብላችሁ በሉ ዘግቧ እንዴ! ለምን ዝም አላችሁ? ገበያው እንዳይቀዘቀዘባችሁ በችርቻሮ ሳይሆን በጅምላ ሽጡ እንጂ ይሄ ገበያ እኮ ቀላል ገበያ አይደለም። በነገራችሁ ላይ እያንዳንድ ባለማህተብ ኦርቶዶክሳዊው ሲሞት ስለ ኦርቶዶክሳዊያኑ ስለሚሞቱት በአርሲ ስለሚጨፈጨፉት ካህናት ዝም ብለህ አሁን አዶናይ ተፈታ ብለህ ዘግብ እንጂ እንዴ! ምን እየጠበቅክ ነው አንተ? አሁንም የእንትና መታሰር የእንትና መፈታት የኛን አጀንዳ ሊያስቀይረን አይችልም። የእንትና ሌባ መሆን የእንትና እጽዋት ማምረት እኛን አጀንዳ ሊያስቀይረን አይችልም። ለምን? መቼም አጀንዳችን ሆኖ አያውቁም። ከ1.3 ሚሊዮን በላይ ፎሎወር ተሸክሞ የቤተ ክርስቲያን ስራ ነው ምንሰራው እያሉ ዝርፊያ እያካሄዱ ምድረ ሌባ ሁላ በአርሲ ሲገደሉ ግን አያውቁንም። በአርሲ ለሚገደሉት ኦርቶዶክሳውያን እንዴ አንተ ምንድነው ሰው ነህ እንዴ? ሰው መሆን ራሱ ያጠራጥራል እኮ። መቼ ነው የምትነቁት? በጣም ብዙ የገቢ ማሰባሰቢያ ደግሞ ተከፍቷል ዛሬ። ወይ ግዞ ወይኔ በላቸው ስለሚሞቱት ኦርቶዶክሳውያን ድምጽ ለመሆን የለህም። ከዛስ የላችሁም ተብተብ አድርጉ። ኧረ እንዴት እንደሚሽሞነሞኑ ራሱ ወይኔ አምላከ ቅዱስ ዑራኤል። አሁን እኔ እነሱን ልውቀስ ወይስ እናንተ ምዕመናንን? ያደሽ መስሎሻል፣ ተበልተሻል፣ ቀሻል አለ። ትህትና የምትባል ይቺ ብላቴና እህታችን በቃ አጀንዳዋን ሳትቀይር እንደዚህ ብቻዋን ትታገላለች ከሌሎች ወንድሞች እህቶች ጋር ሆና ማለት ነው። ስለሞቱ ስለ ኦርቶዶክሳውያን ስለ ቅድስት ክርስቲያን አስተዳደራዊ ችግር ትናገራለች።
አባቶች ግን ምን እየሰሩ ነው? ምን እያደረጉ ነው? ይሄን ድምፅ መጮህ የነበረባቸው ማን ናቸው? በጣም አዝኛለሁ በእውነት። እና እቺ ልጅ ግን ምን ያህል ታታሪ እንደሆነች ተመልከቱ። በቃ ያለማቋረጥ ድምጿን አሰማለች፣ ትሰራለች። ይህን ስራ መስራት የሚገባቸው ታላላቆቹ አስተዳዳሪዎች ነበሩ። አስተዳዳሪዎች ግን የት ጋር እንዳሉ ላሳያችሁ። ይኸው እዚህ ጋር ነው ያሉት። እንግዲህ ማዕድ እየባረኩ ነው። የአንዲት ባለጸጋ ሀብታም የሆነ ሴትዮ የእድሜ ባለጸጋ የእሷን ልደት እያከበሩ ይኸው ተመልከቱ። እንግዲህ ማዕድ እየተባረከ እየቀረ አስተዳዳሪ፣ ቆሞሳት፣ ጳጳሳት የለም ማለት በሚቻል ደረጃ ማለት ነው። እንዲህ እያደረጉ ይገኛሉ። የት እንዳሉ ምን እያደረጉ እንደሆነ እጅግ በጣም ያሳዝናል። አሁን እኔ እኒህን በጣም ደግሞ ሊቅ ናቸው። እንግዲህ እንደምታያቸው አቡነ ቶማስ ሊቅ ናቸው። አቡነ ገብርኤልስ መቼም ከአንዴም ሁለት ሶስቴ ብዙ ጊዜ እየሳቱ ሲያበሽቁን እንዲሁ ምን እያደረጉ ነው ብለን እስክንል ድረስ ማለት ነው። ያውቃሉ፣ ሊቅ ናቸው፣ እንዲህ ናቸው ምንላቸው ሁሉ ምን እየሰሩ እንደሆነ። ልጆቻቸው ደግሞ ትንንሾቹ ስለ ሞቱ ኦርቶዶክሳውያን፣ ስለ ቅድስተ ክርስቲያን፣ ስለ መበደሏ ያለቅሳሉ፣ ጧት ማታ ይጮሃሉ። እነርሱ ደግሞ ምን እያደረጉ እንደሆነ ተመልከቱ። የአንድ ባለሀብት ባለጸጋ ልደት እያከበሩ ማዕድ እየባረኩ እኔ ኤአይ በሆነ ሁሉ ተመኘሁ። ይሄ ነገር ኤአይ ነው ባካችሁ ኤአይ ይሁን እያልኩ ብዙ ጊዜ ተመኘሁ። ደጋግሜ ያየሁት እጅግ በጣም ያሳዝናል። ሰላም ለእናንተ ይሁን። ሰላም ቆዩኝ።